ያው ቀደም ስታወሩ ትንሽ የሰማሁኝና አንድ ነን የሚል ነጥብ ተነሳ። በእርግጥ አንድ ነን የሚለው ነገር አመናችሁበትም አላመናችሁበትም ለነፍሳችን ጠቃሚ ነገር አይደለም። እግዚአብሔር ጌታ በሚያውቀው ጌታ በረዳን መጠን እንደው ጠቃሚ የሆኑ ነገሮችን ብንኖራ መልካም ነው። ያው ፕሮቴስታንቲዝም ውስጥ የትምህርት አንድነት አለ ወይስ የለም የሚለው ነገር ያን ያክል እንደው አንገብጋቢ ጉዳይ አይደለም። ግን መቼም እንደው ግልጽ የሆነ ሀሳብ አለ። ያው ስለ ፕሮቴስታንቲዝም ሲነሳ ምናልባት ይቅርታ ኃይልሽ ከየት ቤተ እምነት ነው የመጣው አንተ? ምን አልከኝ? ከባክግራውንድ ኦርቶዶክስ። አይ ያለው አሁን ከየት ቤተ እምነት ነው የመጣው? አሁንማ ከቼሪ ሂል ብሊቨርስ ነው የመጣው። ቸርቻችን የራሳችን ቸርች አለ ጤንጤንን ማለት ነው። ኦኬ ፓስተር ሶፊያ ከሙሉ ወንጌል ይመስለኛል። መሰረት ባክግራውንድ የመሰረት ክርስቶስ ነው ሜኖናይት ማለት ነው። ኦኬ ፓስተር ሶፊ ከሙሉ ወንጌል አይደል ያንተ ቸርች? አይ አይደለም፣ እኔ ፌዝ ባይብል ኢንተርናሽናል ነው። እና ፌዝ ባይብል ኢንተርናሽናል በሙሉ ወንጌል አብያተ ክርስቲያናት ህብረት ውስጥ አይደል? አይ ባክግራውንድ ነው የጠየቀኝ። ባክግራውንድ ኬት ነው? አይ እኔ ነበርኩኝ ኤምኬሲ ስለነበርኩ ስትታገድም በመላው ኢትዮጵያ ሙሉ ስለሆነ ስመ ተጠርቶ ታግዷል ተብሎ ነው። አንተ ስለሱ መናገር አትችልም። ስለሱ መናገር አትችልም። መጀመሪያ ደረጃ ታሙዬ ቆይ ችግር የለውም። ነገር አትፈልግም። ትምህርት ላይ ነው ለመነጋገር እዚህ ተቀምጠው እንጂ ታግዳል አልታገድክም ምናምን አንተም ታግደ የለ እንዴ? ታሙዬ ቆይ አንተስ ማን እንዳገደት እናውቃለን። ቆይ ኃይልሽ ቆይ ችግር የለውም። ኧረ እንረጋጋኝ ያክል መበሰጭ አይ አለ በስጭት ሳይሆን ዝም ብሎ መናገር አይቻልም። አዎ አይቻልም። ሶፊ እኔ ታግጄ ሳይሆን ከመሰረተ ክርስቶስ አጥቢያ ነው ቀይሬ እንዳገለግል የተላኩት። እኔ አውታው እሱ አሁን እኮ ብዙ የሚጠቅም ነገር ታሙ ችግር የለውም። ፓስተር ሶፊ ያንተ ከየትኛው ቤተ እምነት ነበር ስል ፌዝ ባይብል ኢንተርናሽናል ነበር ያልከኝ እና እሱ ደግሞ የኢትዮጵያ ወንጌል አማኞች ማለት ነው። በቃ ሌላ የኢትዮጵያ ወንጌል አማኞች እኮ ከየትኛው ከሙሉ ወንጌል ስለ አይደለም አትሰማ መቼም የምናገረው ቀላል ቋንቋ ነው እኮ ይገባል። ቀላልማ ቋንቋ ነው። ተወዳጅ ወንድማችን እያልኩ ያለሁት ምንድነው መሰለህ ፓስተር ሶፊ ይቅርታ ያን ያክል አሁንም ትልቅ ነገር ሆኖ አይደለም፣ የሆነ የሰባ ሀሳብ አይደለም። እዚህ ጋር የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ካውንስሉ የራሱ ዌብሳይት ላይ ያስቀምጣል። አንተ ፈለገ ምን አገባ ሲጀመር የኢትዮጵያ ወንጌላውያን ካውንስል የኢትዮጵያ ወንጌላውያኖች አንተን መች ጠየቅንኛ? ከሚካኤል አጥባለ ምን አገባ? መጽሐፍ ቅዱሳዊ ነገር ነው እያወራን ያለ ነው። ኃይል ዮሐንስ እያስረዳን ያለው አይደለም ፈለገ አንተ ቀስ ብለህ ስላወራ የትህትና መገለጫ አይሆንም። እኔ ጮክ ስላልኩ ሩድነት አይደለም። ትክክል። እሺ ስለ ኢትዮጵያ ከዛ በኋላ በጥምቀት አንድ ናችሁ ወይ ባስተምሮ አንድ ናችሁ ወይ ምናምን ምን አልከኝ መሰለህ በጣም አሁን ተራ በሆነ ነገር ነው በነገራችን ላይ የተከራከርከኝ ያለው ችግር የለም ምን ያልፈዋለሁ። ምን አልከኝ መሰለህ ከየት ቤተ እምነት ነው የመጣው ስል ከፌዝ ባይብል ኢንተርናሽናል ቸርች አልከኝ። ኦልሬዲ ይሄ ደግሞ አይደለም ብሎም ግን አንተ ነህ ሳትጠይቀኝ እኔን ሳትጠይቀኝ አንተ ይመስለኛል ከኢትዮጵያ ከሙሉ ወንጌል ቤተክርስቲያን ለመሰለኝ እኮ ገባ። እኔ ደግሞ አይምሰል ከሙሉ ወንጌል ሳልሆን ከፌዝ ባይብል ኢንተርናሽናል ነኝ አልኩህ። ከዛ ግን ሁላችሁም ደግሞ ያ ወንጌል አማኝ ናችሁ አይደለም ወይ? ወንጌል ያለችበት ነው ህብረቷን አንድ ጊዜ ኃይልሽ ቆይ ፕሊስ አንድ ጊዜ ቆይ። እሱ ፓስተር ሶፊ የተናገረ ስለሆነ እንስማው። ይኸውልህ ፓስተር ሶፊ አገልጋይና አይደለ? በቻልነው አቅም ሰዎች ያደመጡን ስለሆነ በቻልነው አቅም እንደማመጥ። አሁን አንተ ብቻ ልታወራ ነው እንደመጣው እኛም እኮ ልናወራ ነው። እንደውም እኮ እኛ ጨዋታ ውስጥ መካከል እኛን የምንነጋገር ውስጥ መጣ። እንዴት ነው ባካችሁ ፍቀዱልኝ ጆይንም ላድርግ ወይ ብለን እኮ አይደለም መጣ ተቀበልን። እሺ ማውራት ይቻላል ፓስተር ሶፊ ካንተ ጋር? ታዲያ ለማውራትማ ነው እዚህ የተገናኘ ነው። እሺ ፈቅደህልኛል? ማውራት ይቻላል? ላውራ ገና ነው አልፈቀድኩም። እኛ ኃይል ዮሐንስ እያስተማረ ያለውን ትምህርት አቋርጠን የገባኸው ኃይልሽ ፈቅደህልኛል? አንተ ቆይ እናወራለን ፈለገ እናከብራለን። እኛ እንዳንተ ሰው ቤት ሰው አንተ ጋር ሲገባ በጠረባ ብለን እንደምታስወጣ እናስወጣም፣ እናከብራለን። እንግዶቻችን እያስቀየርክብን ነው። እኛ እኮ ደህና ኃይል ዮሐንስ ድንግል ማርያም ያላት ድንግልና ዘላለማዊ ነው። ያስተማረን ነበረ። ቆይ ይኸውልህ ተመስገን የጠራህ ፈለገ ተመስገን የጠራህ እኔ ጠራው ስላልኩት ኖ እኔ ነኝ ተመስገንን
አንድ ሰው አንተን ሊያግዝ የሚችል ሰው ካለ ማስገባት ትችላለህ ብያለሁ። ገዛ የሚፈልግ ወንድማችን አይደለም ፓስተር፣ ችግር የለውም። ምን አለ መሰለህ ቤተ አንተ በቃ ወይ አልነበርክም እንጂ ስልክ ደውሎ አንዴ ቆይ ፈለገ ልጥራው ብሎ አልጠራኝም ለምን ትላለህ ታዲያ? ስልክ ደውሎ ፈለገ ልጥራው አንዴ ቆይ አስገባዋለሁ ሁሉ ብሎ እኮ ነው ፓስተር። በህይወት ደስተኛ ፓስተር ሶፊ በህይወት ደስተኛ ስልክ አልደወልክም? ስልክ የደወልኩት ማን ጋር ነው? ፈለገ ጋር። ኧረ በእናትህ አይደለም ሰው ልጥራ አልክ ደወልክ። ግን ዞሮ ፈለገ እኛ እያወራን ያለንበት ርዕስ መቀየር አይቻልም። ወይ ከእኛ ጋር ማውራት ከፈለክ እኛ እያወራን ያለ ነው ቅድስት ድንግል ማርያም ድንግልናዋ ዘላለማዊ ነው አይደለም የሚል ከዛ ልጆች ወልዳለች ብሎ እነ ያዕቆብን ጠርቶ ያወራበትን ርዕስ እያስረዳን ነበር። መጣ ይሄ ነገር የተናገርከው ነገር ልክ አይደለም ስትል ለኃይሉ ዮሐንስ መልስ ትሰጠዋለህ። ከዛ በተረፈ ሀሳብ ማስቀየር አይቻልም። በብዙ ይሰማል። በደንብ ይሰማኛል። በሰዓት እናውራ፣ በደቂቃ እናውራ፣ በደቂቃ እናውራ። ደቂቃ ያስፈልጋል። ለፈለገ ሰዓት ስጠውና ሁለት ደቂቃ የሚያከራለው ምን አለ ሀሳቡን አስቀየርክብን እኮ ደህና እያወራ ኃይሉ ዮሐንስ እያስተማር ለምን መሰለህ? በእርግጥ ይኸውልህ የመድኃኒቱ ባህሪ ነው። ማንም ሰው መርፌ ሲወጋ መድኃኒት ሲወጋ እየሳቀ አይወጋም፣ እያመመውም ነው የሚወጋው ለመዳን ማለት ነው። ኃይሉ ዮሐንስ የሚያድን የህይወት ቃል እየሰበከ ስለነበረ ህመም ተፈጥሯል። ያ ህመም ደግሞ እያስጨዋችሁ ነው። ይሄ ነው እውነታው። አለበለዚያ ስለ ድንግል ማርያም ዘላለማዊ ድንግልና አንስታችኋል። ኦኬ እናውራ። ጌታ በረከት እንዳልኳችሁ እባክህ ፈቃደኛ ሆነና አንድ ጊዜ አዳምጠኝ። የእናንተ ጌታ ማለት ኃይልሽ አንዱ አልሆነ ይደዝማታ ምንም የሚያመጣው ለውጥ የለም። ፕሮቴስታንቲዝም ለኔ ባጭሩ መሰረተ ክርስቶስም ሙሉ ወንጌልም ሆነ ምንም ለውጥ ጉልቻ ቢቀያየር ለኔ ወጣ ያጣፈተም ዞሮ ለኔ ተመሳሳይ ነው። ችግር የለውም። እናውራ በሚጠቅመን ሐሳብ። ኦኬ ስለመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና አንስታችኋልና ስለነዛ ነጥቦች የሚጠቅም ሐሳብ ስለሆነ እሱም በመጽሐፍ ቅዱስ ማስረጃ እናውራበት። የሚጠቅመው ነገር አውጥተን ብንለይ ይሻላል። ፓስተር ሶፊ እኔ አንተን ባወራ ደስ ይለኛል። የመጽሐፍ ቅዱሱ መረዳቱ ካለ እኔ አላወራም እያወራን ነው። አላወራም እንደውም አላወራም። እኔ አልችልም፣ አማርኛም አላውቅም። አገልጋይ አይደለም እንዴ ፓስተር ሶፊ? አላውቅም፣ አማርኛ ላይ ጠፍቶብኛል። በምን ቋንቋ ላውራ ፓስተር ሶፊ? ሶፊ እነዚህ ሰዎች ብልጥ ናቸው። ይኸውልህ ሲያወሩ ቀስ ብሎ ነው የሚያወሩት። ቀስ ብሎ ስለሚያወሩ ዶንት ትራይ ቱ ቢ ስማርት ምናምን ነገር። እኔ ከኔ ጋር ስታወራ ፈለገ እባክህ እኔ ኢየሱስ ክርስቶስ ብዬ ስለጮኩ አንተ ኢየሱስ ስላልክ የምጸድቅ ነገር የለውም። የሆነ ነገር ወንድምን ይመስላል ፓስተር ሶፊ። ምንም በቃ ይሄ እንደ ጎተተ ካሴት ስለፈጠሩ የሚመጣ ነገር የለም። እያወራን ያለንበት መንገድ አለ። በዛ መንገድ ይዘጣል። አማርኛ አንተ ማይክል ሚዩት አደርገው እና ቁጭ አደርጋለሁ። እሺ ይኸውልህ ጌታ ይባርክ። ነገሩን ዲያቶኒክ እና ፔንታቶኒክ አታርገው። በቃ እናውራ። እያወራን ደህና እያወራን እስካሁን ጭራሽ ከነሻርኩ እንደዚህ ጨዋታ አያስፈልግም። ማውራት ያለው ሰው ያወራል። አንተ እኮ ነው የምታስጨዋል እኮ ፈለገ። አንተ እኮ ነው። ኧረ ይሄ ምን አይነት መንፈስ ነው? ኧረ እባክህ ፓስተር ሶፊ ራስን ተቆጣጠር። ማይክል ሚዩት አድርገው ከኃይልሽ ጋር እናውራ። ለምንድን ነው ሚዩት አድርገው የምትለኝ? እንዴት ለምንድን ነው የምታዘኝ? እሺ ሚዩት አታድርገው። ጸጥ በል አንተ እናውራ። ኧረ ጌታ ኢየሱስ በኋላ መተህ ሚዩት አድርግ። አንተኛው ዝም በል። አንተ ነው የምታወራው። እንዴት ትለኛለህ? መስዋዕት እኮ ይበልጣል። ምን ችግር አለው? አገልጋይ አይደለ እንዴ? ታዘዝ እንጂ ምን ችግር አለው? አንተ መች ታዘዝክ? ከኋላችን መጣ። እኔ ይኸው ልታዘዝ አልኩ እኮ። ምን ብዬ ልታዘዝ? እዘዘኝ። ምን ብዬ ልታዘዝ? እሺ ሚዩት አድርግ። ከማን ጋር ላውራ? እሺ ሚዩት አድርግ መጀመሪያ። ሚዩት አድርገህ ስታዳምጥ እያወራህ ታረገ። እኔ ልቀጥል ሶፊዬ? ቆይ ትቀጥላለህ። ቆይ ሚዩት አድርግ። አንተም ታዘዝ። አትሊስት መንፈሳዊ አባትሽ ብሎ ሲታዘዝ አንተም ታዘዝ። ፈለገ እንኳን ደህና መጣ። እንወዳለን፣ እናከብረሃለን። ባለህ ተጽዕኖም በገባህ እውነትና በተረዳው መረዳት እያስተማርክ ስላለ ለዛ አድናቂ ነኝ። በቃ ምንም ሌላ ጥያቄ የለውም። አሁን ግን ስናወራ ኃይሉ ዮሐንስ በነገረ ማርያም ላይ እያነሳና እያወራ ልጆች ወልዳለች ወይ ዘላለማዊ ድንግልና አላት ወይ የሚል ጥያቄ አንስቼ ጠየኩት። እየመለሰን የነበረው
ምላሾቹ ላይ ማስረጃ ለምሳሌ ልጆች እንደወለደች ማስረጃ አምጣ። ከዛስ ስለ ዮሴፍ አንስተን ኦርቶዶክሳውያን ከዚህ በፊት እነ ኤርሚም እዚህ መጥተው ሲናገሩ ዮሴፍ እጮኛዋ አልነበረም፣ ጠባቂዋ ነው። እጩ ማለት አንድ ዶክተር እጩ እንደሚባል ለዶክተርነት እጩ እንደሚባል እሱም እጩ ነው እንጂ ሌላ ነገር የለውም ብለው ያነሳሉ። የሚለው ነስ አይደለም፣ ባሏ ነበረ። ከዛ በኋላ ኢየሱስ ክርስቶስን ከወለደች በኋላ በማቴዎስ ወንጌል ምዕራፍ 1 ቁጥር 25 አካባቢ ባለው መሰረት የበኩር ልጇን እስክትወልድ ድረስ አላወቃትም ነበር ይላል። ከዛ በኋላ ግን አወቃት። ለዛም ደግሞ አዳምም ሔዋንን አወቃት፣ ጸነሰች እንደሚል ሰዓት ይሄን አወራለሁ። እንደውም 24 ሰዓት ነው የማወራው። እንደውም በቃ ብቻዬን እኮ ከፍቼ አወራለሁ። አብሮ የሚያዋራኝም አልፈልግም። ሰዓት ምንድን ነው የምታሳይ? ሀሳቡን እኮ እየነገርኩ ነው። ከዛም ሚውት አድርጌ እናንተ እንድታወሩ ነው። ከዛም ሚውት አድርጌ እናንተ እንድታወሩ እኮ ነው። እሺ ቀጥልሽ። እሺ ስለዚህ ይሄን አነሳውለትና አዳምም ሔዋንን አወቃት ጸነሰች ብሎ ይላል። ስለዚህ የማርያምንም አወቃት ማለት በዛ ጉዳይ ነው። ስለ ይሄ ወንድና ሴት ስለሚያደርጉት ነገር ሰዎች ያስቡና ድንግል ማርያምና ዮሴፍ አልወለዱም ብለው ሰዎች ያስባሉ። በዚህ ነው ብሎ እያስረዳ ነበረ። በኋላ ስለገባ ካልሰማ አላስረዳ ነው። ይሄን ነው እያወራን የነበረው። በዚህ ላይ ኃይለ ዮሐንስ የተናገራቸው ንግግሮች እኔ ሆስቶም ጠይቄዋለሁ፣ እሱ መልሷል። የመለሳቸው መልሶች ልክ አይደሉም፣ መጽሐፍ ቅዱሳዊ አይደሉም ብሎ ካልክ የኃይለ ዮሐንስ እዚህ ያለ እንደ ልብ ማውራት ይችላል። የመጣ ነው አመጣጥ ይሄ ነው ነው። አመሰግናለሁ። እሺ እግዚአብሔር ያክብርልን። በቃ አሁን ሐሳቡን ተረድቻለሁ። ፓስተር ሶፊ በቃ ከዚህ በኋላ አሁን ጣልቃ ይገባል። ወንድማችን ኃይልሽ አለ። በእግዚአብሔር መልካም ፈቃድ ከሱ ጋር እናወራለን። ያው ነገሮችን ተረጋግተን ስናወራ መልካም ነው። አሁን ከነፎጣ ፓስተር ሶፊ የድሮ አከራይ ነው የሚመስልከኝ እንዲህ ስትል ነገር እና በቻናል አትናገረኝ። እኔ አሁንም እንደፈለኩ ልበል። አንተ ደግሞ እንዲህ ብለህ አንተ ደግሞ ፍስስ ስላል ገና ሰው የምትሆንበት መንገድ የለም። ኧረ እኔ ልናገር አይደለም። ታዲያ ምንድን ነው እንዲህ ብለህ ምናምን ብለህ እኔን ለማሳጣት ከፈለግ አንተ ደግሞ እንደው ልጅ እንዳቀፈ ሰው እንዲመስላል አንተ ገና እኔ የምሆንበት ነገር የለም። እሺ እንዴ! ኧረ በስመ አብ! በጣም ሰው ያስጠቁራል እንዴ! እሺ እኔው እሺ እናንተ ፐርሰናሊ እኔን አታክ አታርገኝ። እሺ አላረግም፣ ይቅርታ። ምንም አይንን እየጨፈንክ እንዲህ ተገርማ አታውረኝ። በቃ ምንም እየተያየን ነው የምናወራው። አትናገረኝ። እኔ የለሁበትም። ፎጣ ነው እንደ ለበስኩ አንተ ፎጣ ነው ይመስላል። ኧረ የክሪስማስ እንትን እኮ ነው የሚናገረው። ይሄ ፎጣ እንደዚህ ምንድን ነው ይሄ? አይ ሹራብ መስለኝ ነው። ምንድን ነው ለሊት ነው ብለብስ። ታዲያ ምን ልልበስ? ኧረ ምንም ችግር የለውም ልበስ። ምን ችግር አለው? አታክል ያደረገኝ እኮ ነው። አታክል ያደረገኝ እኮ ነው። እኔን እኮ እሺ ተወዳጆች እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ከወንድሞቻችን ጋር እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለም ድንግልና እያነሳን እናወራለን። ጌታ ይርዳን። እግዚአብሔር አምላክ ከመካከላችን የብስጭት መንፈስን ያርቅልን። ተረጋግተን ነገሮችን እንድናወራ ጌታ መንፈስ ቅዱስ ይርዳን። ኦኬ አሜን። እሺ እንቀጥል። ኃይልሽን ፎጣ ለብሶ መጣ። መልካም። እሺ ቀይ ሽብር መስላችኋል? ከመካከላችሁ ነው እንዴ? አትናገረን ወደ ጉዳዩ ፈለገ። ለምንድን ነው ፐርሰናሊ ለምን አታክ ታደርገን? ቀይ ሽብር እኔ አልተወለድኩም። ስለ ቀይ ሽብር አላውቅም። ቦክሱም አልነበርኩም። ቀይ ሽብር ምናምን ለምን ምን ያን ነገር ምንም ምን ነው እኛ ጉዳዩ ላይ ለምን አታተኩኝ? እሺ ይቀጣል። አይልሽ ኦልሬዲ ሆን ብሎ ነው ጀስት ሌላ ፎጣ ሻርፕ ነገር ምናምን አድርጎ የመጣው ይሄ ያው ነው።